ስለዚህ እነዚህ ሰባት ሰዎች ምን አይነት እድለኛ ሰዎች ናቸው? እኛ እነሱን መምሰል ግድ ይለናል። መቼ? ከዛ ካስፈሪው ቀን መጠበቅ ከፈለግ ፊ ዚልሂ አላህ በጥላው ስለያስጠላቸዋል። የውመ ላ ዚለ ኢላ ዚሉ የእሱ ጥላ እንጂ ሌላ ማስጠለያ በሌለበት ቀን። የመጀመሪያው ሰው ማን ነው? አላህ ከሱ ያደርገን። አልኢማሙል ዓዲል ፍትሃዊ የሆነ መሪ። የሰው ልጆች በህይወት ዘመናቸው ላይ በተለያየ የሥራ እርከን ውስጥ ይቀመጣሉ። ከዛው ውስጥ አንዱ ምንድነው? ስልጣንን ልናገኝ እንችላለን። ስልጣንን ስናገኝ ግን ለማንም ማዳላት አይጠበቅብንም። በፍትህ መፍረድ ነው የሚገባል። ምክንያቱም ሰዎች አይደለም ስልጣን ይዘው ስልጣን ሳይዙ እንኳን ያዳላሉ አይደል? ታላቁ ፍትሃዊ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ልጄ ፋጢማ በጣም ነው የሚወዷት እኮ ሰርቃ ብትመጣ እጇን ቆርጠዋለሁ። ፍትህ ማለት ይሄ ነው። ፍትህ ማለት ይሄ ነው። የኡማው መሪ ናቸው አይደል? መሪ ከመሆናቸው ጋር ማንም ሙስሊም ስልጣን ላይ ሲቀመጥ በፍትህ ሊፈርድ ይገባዋል። ሁለተኛስ ወሻቡን ማናችንም በህይወት ዘመናችን ወጣትነትን የምናልፍበት ጉዳይ ነው። ወሻቡን ወጣት ግለሰብ ነሻአ ያደገ ፊ ዒባደቲ ረቢህ ጌታውን በመገዛት ላይ ወጣትነት እድሜውን ያሳለፈ ሰው። ዛሬ አንዳንድ ሰዎች ይሸወዳሉ። ምን ሲሉ? ትንሽ ጨስ እንበልና እንቶብታለን። ላይፍ ኢዝ ዋንስ ኢንጆይ ኦል ይባባላሉ። እንግዲህ እንግሊዝኛ መሆኑ ነው። ህይወት አንድ ጊዜ ነው። እሺ ፈታ ዘና በሉ። ህይወት እኮ አንድ ጊዜ ስለሆነ እኮ ነው በአግባብ እንጠቀም እያልን ያለ ነው። እንዲያውም እኮ እነሱ የተናገሩት እንግሊዝኛ እኮ ጤነኛ አይደለም። ህይወት አንድ ጊዜ የሆነበት ሰው በአግባቡ ይጠቀማታል ወይስ ያበላሻታል? ድሮ እንዲህ በወጣትነት መሞት አይታወቅም ነበር። እኛ ባለንበት ዘመን ሰው እንዴት ነው እየረገፈ ያለው? ወጣት ወይስ ሽማግሌ? ወጣት ነው እየረገፈ ያለው። ስለዚህ ወጣትነታችንን ልናሳልፍ የሚገባው አላህን በመገዛት ላይ ነው። ሶስተኛ ወረጁሉን ያ ግለሰብ ቀልቡሁ ልቡ እኮ ሙዓለቁን የተንጠለጠለች ናት ፊል መሳጅድ የአላህ ቤቶችን ነው የሚያስበው። መብራት ቢጠፋ ለሱ ደንታው አይደለም። አዛን ስንት ሰዓት እንደሚል ውስጡ ክሪክ ያደርግለታል እንጂ አዛን ጠብቆ የመሳሰለው አይደለም። ልቡ ከመስጂድ ጋር የተገናኘ ሰው ስለሆነ ይሄ ሰው ወረጁሉን ግለሰብ ቀልቡሁ ልቡ ሙዓለቁን ፊል መሳጅድ ከመስጂዶች ጋር የተገናኘ ነው የዚህ ሰው ልብ። ይሄም ሰው አላህ ከሚያስጠልላቸው ውስጥ ይሆናል። ወረጁላኒ ሁለት ግለሰቦች ተሐባ ተዋደዱ፣ ውዴታቸውን የመሰረቱት ደግሞ ፊላህ ለአላህ ሲባል ብቻና ብቻ። ከኢማን ስራ ሁሉ በላጩ ለአላህ ብሎ መውደድ፣ ለአላህ ብሎ መጥላት። ከዛስ ኢጅተማዐ ዐለይሂ ለአላህ ሲሉ ተዋደው ጓደኛ ማቾች ሆነው፣ ወተፈረቀ ዐለይሂ በዚቹ መንገድ ላይ በሁለት መንገድ ተለያዩ። አንድ ወይ አገር ለውጦ ይሄዳል አንደኛው ወዳጅ፣ ወይ ደግሞ የማይቀረው ሞት መጥቶ ይወስደዋል። ስለዚህ የተለያዩት ራሱ ምንድነው? ለአላህ ሲሉ እንደተዋደዱ እንጂ የሚለያዩት ከዚህ ውጭ ያለ ነገር አይደለም። የሚለያያል ሞትና አገር ለቆ መሄድ፣ ሰፈር መቀየር በሰው ልጅ ህይወት ላይ የሚቀሩ ነገሮች ናቸው አይደሉም። እነዚህም ግለሰቦች ትልቅ ደረጃ ተሰጥቷቸዋል። ምክንያቱም ውዴታን የመሰረቱት ለአላህ ሲባል ስለሆነ። አምስተኛ ወረጁሉን አንድ ግለሰብ እኮ ነው ጠለበትሁ ማዕቱን አንድ ሴት ልጅ ፈለገችው፣ ጠየቀች ከሱ ምን ብልግና። ኒካህንማ ሴት ልጅ መጠየቅ መብቷ ነው። ወንድም ልጅ መጠየቅ መብቱ ነው። ሸሪዓ ፈቅዶለታል። በተለይ ባለንበት ዘመን ዘፈኖቹ ስለ ብልግና፣ ይሄ ስለ ተቃራኒ ጾታ ነው አይደለም? ፊልሙ ስለ ተቃራኒ ጾታ። ነገር ግን ወረጁሉን ያ ግለሰብ ጠለበትሁ ምርአቱን አንዲት ሴት ጠየቀችው። ምን አይነት ሴት? ሁሉ ሴት እኮ እኩል አይደለም። ዛቱ መንሲቢ የደረጃ ባለቤት የሆነች እዛ ማህበረሰብ ውስጥ በጣም የሚከበረው ሰውዬ ልጅ የሆነች፣ ወጀማሊን መልክ ደግሞ አላህ ሰጥቷታል። የአንዱ ሰው መልክ ከሌላው ስለሚለይ ፈቃል እሱ ግን ምን አለ? እኔ እኮ አኻፉላህ አላህን እፈራለሁ ብሎ እምቢ አላት። ይሄ ግለሰብ ይገባዋል፣ ጥላ ስር ይቀመጣል። ሁለት ምሳሌዎችን ጨምር። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሶስት ግለሰቦች ወደ ጉዞ በወጡበት የማታው ክፍለ ጊዜ ወደ ዋሻ አስጠጋቸው፣ ሊያድሩ ማለት ነው። በገቡበት ቋጥኝ ከተራራ ላይ ተንከባለው መጥቶ በራፉን ዘጋው። ውስጥ እነዚህ ሶስት ሰዎች እርስ በርስ ተነጋገሩ። ምን ብለው? ብንጮህም ይደርስላቸው የለም አይደል? ዛሬ ካለንበት መከራ ነፃ ሊያወጣን የሚችለው ምን ብቻ ነው? ለአላህ ስንል የሰራነው ስራ ነው። የሁለቱን አልጠቅስም ከርስቴ ጋር ስለማይሄድ፣ የሁለተኛውን ግለሰብ ግን ልጥቀስ። መሀል ላይ የነበረው ከሶስቱ ለእኔ እኮ በጣም እኔ ዘንድ የተወደደች ያጎቴ ልጅ ነበረች አለ። በብልግና ጠየቅኳት አለ፣ እምቢ አለችኝ። ከጊዜ በኋላ ግን ችግር ወደ እኔ ያመጣት አለ። 120 ወርቅ ልሰጣት፣ እሷ ደግሞ
ሰውነቷን ለኔ ገላልጣ ልታመቻችልኝና ብልግና ልፈጽም ተስማማኋል። ከዛም በኋላ ሁሉ ነገሯን አመቻችታልኝ ሳበቃ አራቱ ሰውነቷ ጋር ቀርቦ እያለ ኢተቂላህ አላህን ፍራ፣ ወላ ተቁጠል ኻተመ ኢላ ቢሐቅህ ብልቴ በሐቁ ቢሆን እንጂ አይ ቢኒካህ እንዳትነካው አለችው። ኢተቁላህ የሚለው ቃል እሱ ምን አደረገው? የሴት አካል ከነካ በኋላ ወደኋላ ማርሽ እንዲያዞር አደረገው። ወደኋላ ማርሽ እንዲያዞር አደረገው። የማን ስም ስለተነሳ? ያላህ ስም ስለተነሳ። የሚገርመው ደግሞ 120 ወርቅ እኮ ማለት ብዙ ነው። 120 ወርቁንም ተውኩላት አለ። ስተዋት ደግሞ ተራ ሴት ሆና አይደለም የተውኳት፣ እኔ ዘንድ ከሰው ሁሉ በጣም የምትወደድ ሴት ነበረች። ይሄ ሁሉ ግን ምን አስረሳው? ያላህ ቃል መጣና አላህን ፍራ የሚለው እሱን ምን አደረገው? ወደኋላ እንዲሸሽ ያደረገው። ዛሬ እኛ ምን ላይ ነው ያለነው? በሴትና በወንድ ጉዳይ ምን ላይ ነው ያለነው? ወንድሞቼ እኔ እኮ ጃስ በሉኝ እንጂ ጃስ ካላችሁኝ እኮ ተረክልና በት ብዬ ስልኳን ቅብሌሽንማ እኔን ቢችለኝ እኮ የለ። ኧረ እባክህ እሳቱን አስታውሰዋል? ፀሐይ አንድ ስንዝር የምትሆንበትን ቀን አስታውሰሃታል? የሚቀባበልህ ቀን ይመጣል። አትሸውም። ዩሱፍ ካሰኛቸው ጉዳዮች ውስጥ አንዱ ምንድን ነው? መልካቸው ለእስር ቤት ሰበብ ሆናቸው። መልክ ይለያያል አለ። ራሷ ስታሳድጋቸው የነበረችው ሴት ባል ያላት ያቺ የባለስልጣን ሚስቶች ምን አይነት ሴቶች ናቸው? በውበት የተካኗል። በሮችን ሁሉ ዘጋች። ወገለቀቲል አብዋብ ቤት ውስጥ አሉ የሚባሉትን በሮች ሁሉ ዘጋች፣ መውጫ የለም። ወቃለት ሀይተ ለክ ናስቲ አለች። ምን ፈልጋ? ኒካህ ሊሆን አይችልም። አንድን ሴት ሁለት ወንድ ሊያገባት ስለማይችል ብልግና ፈልጋ። የእሱ መልስ ምን ሆነ? ቃለ መቀደላህ እኔ በአላህ እጠብቃለሁ አለ። በአላህ እጠብቃለሁ ብሎ ቆመ? አልቆመም። ወስተበቀል ባብ ወደ በሩ ሩጫውን ሄደ። አውጣኝ ጌታዬ ወይ ከዚህ መከራ። ምክንያቱም አላህ ምን አለ? ወለቀድ ሐመት ቢሂ ወሐመ ቢሃ እሳቸውም ሰው ናቸውና። ከዛ ልክ አንዱን በር በርግደው ሲወጡ ከበሩ በስተጀርባ ባሏ ተገኘ። ነገሩን ግልብጥ አደረገችና ቤተሰብህን በሸር የሚፈታተን የሆነ ሰው ወይ እስር ቤት መታሰር ወይ ኃይለኛ ቅጣት መቀጣት እንጂ ሌላ ምን አለው አለች። ለእሳቸው ምን መልስ አላቸው? ምን መስካሪ ያላቸው? በእንዲህ አይነት ቦታ የምትታመን እሷ ናት ወይስ እሱ? እሷ ነበረች። የፈሩት ጌታ የተዘጉት በሮች ውስጥ የፈሩት ጌታ ነፃ አወጣቸው። መስካሪ እሳቸው የሚያውቁት ሰው ቢመጣ ለእሳቸው አዳልት ሆኖ ይባላል አይደል? የራሷን ዘመድ አላህ ምን አደረገ? ወሸሂደ ሻሂዱን ሚን አህሊሃ ከሷ ቤተሰብ የሆነ መስካሪ ያደረገ። ያን ህፃን ልጅ ትልቅ ሰው ነው ቀድሞ ተነግሮት ነው እንዳይባል ገና ባንቀልባ ላይ ያለ አፍ ያልፈታል ልጅ አላህ እንዲመሰክር አደረገው። ምክንያቱም እሳቸው በኃይል በሮጡበት ሰዓት የጀርባ ጀለብያቸውን ይዛ ብልግናውን ፈልጋ እሳቸው መንጭቀዋት ሲሄዱ ጀለብያውን ከጀልባ ቀደዋለች። ሌላ ፍርድ ሊመጣ ማለት ምን ፍርድ መጣ? ጀለብያውን የቀደደችው ከፊት ከሆነ እሷ እውነቷን ነው፣ እሱ ዋሽቷል ተባለ። ሴት ልጅ እውነት ልትደፈር ቢሆን ኖሮ ደፋሪ ከየት ነው የሚመጣው? ከላይ። እሷ ከምንድን ነው የምትከታተለው? ከፊት ያለው ልብሱን ትቀድበት ነበር። ባለጌዋ ግን እሷ ከሆነች እሳቸው ሲያመልጡ እሷ ደግሞ ከጀርባ ልብሳቸውን ቀደደች፣ ተፈረደባት። ልብሱ የተቀደደው ግን ከጀርባ ከሆነ እሱ እውነቱን ነው፣ እሷ ውሸቷን ነው ተባለ። ባዶ ክፍል ውስጥ የፈሩት ጌታ እሳቸውን ነፃ አወጣቸው። በማን አንደበት? ገና አፉ ባልተፈታ የማን ዘመድ የሆነ? የራሷ ዘመድ። ስለዚህ አላህ ባሪያዎቹ የሴትና የወንድ ጉዳይ እንደ ቀልድ የሚታይ አይደለም። በተለይ ባለንበት ዘመን እኔ እኮ ማንም አይችለኝም። ቀላል ሰው መሰልኳችሁ? ታክሲ ውስጥ ታየዋለህ። የገዛ ወንድማችን ይደወልለታል ከሴት ይላል አላወከኝም እንደ ስትለው እሱ ግራ ገብቶታል። ለምን? ከአንድ ሴት ጋር አይደለም የሚጀናጀነው ከሺዎች ጋር እና ረሳኝ እያስለቀሳት ነው። እኔ ላንቺ ብዬ ምን አለሽ ብትይ ምናምን ብሎ እሷ ውስጥ ገብቷል። ከፍቶ ማለት ነው በርግዶ የገዛቱ ላይ ግን እንዲደረግበት ማይፈልገው ጉዳይ እንትና እኮ ነኝ ወይ አንቺ ስልኬ እኮ ጠፍቶ ይላታል ሲዋሻ። አዲስ ቀፎ አውጥተህ ነው ቀፎ በስቶብህ እንጂ። ስለዚህ ተመለስ ወንድሜ። ነጃ መውጣት ከፈለግ የጅንጀና መጨረሻው ክስራ። እንዲሁ እንደው በፋርነት ምን ይባላል? እሱ እኮ ያራዳ ልጅ ነው ቺክ ያሽከረክራል ይባላል እንጂ ጥያቄው እውነተኛ በተጨባጭ ግን እሱ ነው አይደለም የተሽከረከረው። ወንድሞቼ የሚሽከረከረው ማለት ጀንጃኙ እኮ ነው። ያራዳ ልጆች የሚባሉት ግን ስም ይሰጡታል።
ረበያ ትቻልም እኮ ይሉታል። እውነት መስሎ ከመስጂድ ቀርቶ በየሲኒማ ቤቱ ይዞራል። ወንድሜ ተመለስ። ያ ፀሐይ አንድ ስንዝር በሚቀርብበት ቀን አላህ እንዲያስጠልልህ ከፈለክ አይደለም አንተ ተጉዘህ ጀንጅነህ ልትጀነጅንህ ብትመጣ እንኳን ሴት ልጅ ምን ማድረግ ነው? እኔ አኻፉላህ እኔ እኮ አላህን እፈራለሁ ነው የሚባለው። ስድስተኛ ወረጁሉን አንድ ግለሰብ ተሰደቀ ሰደቃ ሰጠ፣ አኽፋ ሰደቃውን ግን ደበቀው፣ ሐታ ላ ተዕለሙ እስከማታቅ ድረስ ሺማሉሁ ግራው ማ ቱንፊቁ የሚኑ ቀኝ እጁ የምትሰጠውን በግራ በኩሉ ስንት አውጥቶ እንደበጀረጠና እንደሰጠ እስከማታቅ ድረስ ሰደቃህን እባክህ ደብቀው። ሰባተኛ ግለሰብ በዚህ ነው የምንጨርሰው። ወረጁሉን ያ ግለሰብ ዘከረላህ አላህን አስታወሰ፣ ኻሊየን ከሰዎች ገለል ብሎ ብቻው፣ ፈፋደት አይና አይኖቹ እኮ አነቡ። ዛሬ ላይ ታረቀንና ልክ በማይረባ ነገር ስትሞላ ለቁም ነገር መብቃት ያቅታታል። ምሳሌ ወደዚህ እንመለሳለን። ምሳሌ አንድ ሰው ሰላት ውስጥ ከመግባቱ በፊት በተለይ ሀገራችን ላይ ቅዳሜና እሑድ በጣም ተቸግረናል። ፕሪሚየር ሊግ የሚባለው አለ የለም አለ። ዲሽ ቤት ወንድሞቻችን ይገባል። ምን ሊያደርጉ ስትል እርስ በርስ እዛው ይሰዳደቡልኛል። አንዱ የአንዱን እናት ይሰድባል። ነቢዩ ሰለላሁ ዐለይሂ ወሰለም ብለው ሲያበቡ ለዐነላህ መን ለዐነ ዋሊደይ አላህ ረግሞታል ወላጅ አባትና እናቱን የሚራገም አሉ። ሷሃባዎች ጠየቁ፣ እንዴት ነው አንድ ግለሰብ የገዛ እናትና አባቱ የሚራገመው ሲባሉ እሳቸው ትክክለኛውን መልስ ሰጡ። እሱ የሰው እናትና አባትን ይሳደባል አሉ። በዛ በኩል ያለው አሚን ነው የሚለው ወይስ ያንተውን እናት ነው የሚለው? መልሱልኝ። ከዛ ዲሽ ቤት ይገቡና የማንቸስተሮቹ የአርሰናሎቹ ማብሸቃቸው ነው እንግዲህ ምን ይላል? የማንቼ ደጋፊ ለመሆን እኮ 12 መጨረስ አለብህ ይሉታል። የአርሰናሉ ይነሳና እናት እንደዚህ ትሁን ይላል። ሁለቱ ምኖች ሙስሊሞች ለካፓው ተጀመረ። ስራ ማበላሸት ባላህ መረጃ ተጀመረ። ከዛ የኳሶቹን ፕሮግራም ይውልኝ እያዩዋቸው አዛን ይላል። ጥለው እንዳይወጡ ቆይ እረፍት እስኪሆን ድረስ አስሉ። አዛን ምን ማድረግ ነበር? ወቅቱ ገብቷል ለማለት እንጂ አንተ አዛን ሲል መስጂድ ተገኝ ለማለት ነው ወይስ ምንም ስራ ከሌለ ከአዛኑ በፊት መስጂድ ተገኝ ለማለት ነው ጥሪ ይመጣ? ከዛ ጋር ቁጭ ብለው እያዩ አያስደስታቸው። ነብዩ ግን አስደስቷቸው ነበር። ምን አዛን ይደብራቸዋል። ከዛ እዛው ኢቃም ይልባቸዋል። ምናምን እያሉ ይወርዳል። ኢማሙ እያሰገደ ይሮጣሉ። ልባቸው መጀመሪያ ከመልካም ነገር ተነስቶ ወደ መልካም ነው ሄደው ወይንስ አላህ እንዳለው ቀድ አፍለሐል ሙእሚኑነ አለዚነ ሁም ፊ ሶላቲሂም ኻሺዑን ወለዚነ ሁም ዐኒል ለግዊ ሙዕሪዱን ከዛዛታ ወሬ ችላ ብለው ነው ወይስ በዛዛታ ወሬ ውስጥ ሆነው ነው ወደ ሰላት የገቡት? በዛዛታ ወሬ ውስጥ ሆነው ከዛ ኢማሙ አላሁ አክበር ይላል፣ አልሐምዱሊላሂ ረቢል ዓለሚን ይላል። እነሱ እዛ ቅድም ግን አሰልጣኙ ለምን ቀየረው? እሱ እኮ ጥሩ ፐርፎርማንስ ላይ ነበር እያሉ ሰላት ይሰግዳል። ይሄ ነው አይደለም ያለንበት ተጨባጭ ወንድሞቼ። ከዛ ለአላህ የሚለቀስበት ቀን ሲመጣ እምባ ከየት ይውጣ? ለፊልም ሲያለቅስ የኖረ ለኳስ ሲያለቅስ የኖረ አይን ለአላህ አልቅስ ሲባል እሺ ብሎ ያለቅሳል? አየህ፣ ከመጥፎ ነገር ካልጸዳች እችልም ለጥሩ ነገር ለማልቀስ አትዘጋጅ። ዛሬ እኮ ስንት የሚያስለቅሱ ነገሮች አሉ። የእኛን አይን ግን መበርገድ አቅቷቸዋል። በምን? እኛ ልብ ውስጥ ያለው መጥፎ ነገር ስለሆነ። መጥፎ ሰዎችን ወደን ይዘናል። አክተሮችን ወደን ይዘናል። ኳስ ተጫዋቾችን አስገብተናቸዋል። ከዛ የቁርጥ ቀን ሲመጣ የእነሱን ስም እንጠራለን። የዛሬ 2 ዓመት የ14 ዓመት ልጅ የ20 ዓመት የ30 ዓመት አልላችሁ የ14 ዓመት ወጣት ህፃን ልጅ ቱርክና ሶሪያ ላይ የተነሳው መሬት መንቀጥቀጥ በተነሳ ሰዓት ድፍን ህንፃ ተደረመሰበት። ነፍስ አዳኝ የሚባሉት ህንፃው አንስተው ያ ህፃን ልጅ ወጣ። 14 ዓመቱ ምን ትመኛለህ ከዚህ ድነሃል ሲባል ክርስቲያኖ ሮናልዶ መገናኘት ይፈልጋለዋል። ውሸት እንዳይመስል፣ ውሸት እኮ አይቻል ለማስተማሪያም ቢሆን ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ሲያወጡ ሁሉም ሰው ከሚወደው ሰው ጋር ይቀሰቀሳል። ሁሉም ሰው ከሚወደው ሰው ጋር ይቀሰቀሳል። አነስ ብን ማሊክ ምን ይላል? እንደዚች ሐዲድ የሚያስደስተን የለም ማለት የኛ ስራ ትንሽ ነው አለ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም። አቡበክርና ዑመርን እንወዳለን፣ እነሱም በመውደዳችን ምክንያት አላህ ከነሱ ጋር ይቀሰቅሰናል ብለን እንገምት።